እሺ ተመልካቾች እንዴት ናችሁ? ዛሬ ሁለት ሐሳብ እሰጣችኋለሁ። አንደኛው ነገ ብሔራዊ ባንክ የሚያከናውነው የ100 ሚሊዮን የዶላር ጨረታ አለ። ስለዚህ በነገው ጨረታ ላይ የትኞቹ ባንኮች ትልልቅ ዋጋ ሊያስገቡ ይችላሉ የሚለውን እና ሊያስገቡ የሚችሉባቸው ምክንያቶች እንዲሁም ጨረታው ጠቅላላ ኢኮኖሚ ላይ የሚኖረውን የተወሰነ ኢምፓክት አቀርብላችኋለሁ። በሁለተኝነት ግን ሁሌም ጨረታ ሲኖር ከጨረታው በፊት ባሉ ቀናቶች ባንኮች እርስ በርስ እንዴት አንዱ እንዴት እንደሚሰልል እና የሚሰልልባቸውን ዋና ዋና መንገዶች ይሰጣቸዋሉ። በጨረታ አንድ ላይ እስከተሳተፉ ድረስ ዋጋ እስከሚያስገቡ ድረስ መፎካከራቸው እንደምታውቁት ነው። ስለዚህ አንዱ ባንክ ሌላውን ባንክ እንዴት ነው የሚሰልለው፣ አንዱ ባንክ እንዴት ነው መረጃ ደብቀው ሁሉም የማያውቁትን ዋጋ የሚያስገቡት የጨረታው ጊዜ የሚለውን ሀሳብም ሰጣቸዋለሁ። እንግዲህ ዋና ግንቦት 11 ነበር ጨረታ ተከናውኖ የነበረው። በዛን ጊዜ የታዩ ምልክቶች ነበሩ። አንደኛው የፍላጎትና አቅርቦት አለመመጣጠን ነበረበት። ጨረታው ታስታውሳላችሁ። የ112% የፍላጎት ትርፍ ነው ያለው። ኦቨር ሰብስክሪፕሽን ነበረው። ምን ማለት ነው? 500 ሚሊዮን ዶላር ብሔራዊ ባንክ አቅርቦ ግን ባንኮቹ መግዛት እንፈልጋለን ያሉት 1 ቢሊዮን 60 ሚሊዮን ዶላር ነው። ከቀረበው እጥፍ በላይ ማለት ነው። ስለዚህ ስቲል ክፍት ፍላጎት አለ። ያን ክፍት ፍላጎት ለመሙላት አሁን ፍላጎት እንደሚኖራቸው አስቡ። ሁለተኛው ይሄ የሰፕላይ ኮንስትሬንትም አለበት። የአቅርቦት ችግር ማለት ነው። አሁን ነገ የሚከናወነው የሚለቀቀው 100 ሚሊዮን ዶላር ባለፈው ጨረታ ላይ ያላገኙት የ560 ሚሊዮን ዶላር ፍላጎት አለ። ስለዚህ በከፊል አሁን ጨረታው ላይ መዞሩ አይቀርም፣ መፈለጋቸው አይቀርም ማለት 100 ሚሊዮን ቀርቧል። ክፍተት የነበረባቸው እሱም ይገፋቸዋል። አሁን ተጨማሪ ፍላጎትም አለባቸው። ስለዚህ አቅርቦት ከፍላጎቱ አንጻር እጅግ በጣም አነስተኛ ሆኖ ነው የሚጠብቀው የነገው ጨረታ። የተሳታፊ ባንኮችንም አስታውሱ። በባለፈው 30 ባንኮች ነበሩ ተሳትፈው የነበሩት። 14ቱ ባንኮች ከ46 ከመቶ የማይበልጡ ባንኮች ብቻ ናቸው ዶላር አግኝተው የተመለሱት። ስለዚህ ምን ያሳያል? በባንኮች መካከል ከፍተኛ የዶላር እጥረትና ፍላጎት አለ ማለት ነው። 14ቱ አግኝተው 16ቱ ሳያገኙ ነው የሄዱት። 16ቱ ሌላ ዝግጅት አላቸው ስትራቴጂ፣ 14ቱም የራሳቸው ስትራቴጂ ይዘው ነው የመጡት። የዲፕሪሺየሽንም ጉዳይ አለ። እንግዲህ አስታውሱ፣ የአማካይ የመጨረሻው መቅረጫ የነበረው ዋጋ 159 ብር ከ62 ሳንቲም ነው የነበረው እና አማካይ የሚባለው ዋጋ የተገበያዩበት ዋጋ ደግሞ 159 ብር ከ98 ሳንቲም ነው። ትልቅ ገብቶ የነበረው እንዳትረሱ በ160 ብር ከ90 ሳንቲምም የወሰደ ባንክ አለ። ግን ከ159 ብር ከ62 ሳንቲም በታች ግን የወሰደ የለም። በቃ 159.62 ብር ላይ ሲደርስ 500 ሚሊዮን ዶላሩ አልቆ ነበር። ይሄ የካቲት ወር ላይ ከነበሩት ወደ 153 ብር ምናምን አካባቢ ላይ ሲታይ በፍጥነት ብር እየተዳከመ ነው የመጣው። በጨረታ ዋጋውን ካየ ነው ማለት ነው። የውጭ ምንዛሬ የነገው ግምገማ የሚሆነው ይሄ ነው። ግን በነገው ጨረታ ከፍተኛ ሊያስገቡ የሚችሉ ባንኮችን ማወቅ ይቻላል፣ መገመትም ይቻላል በተወሰኑ ፖይንቶች። በተለይ አሁን ከጨረታው በኋላ ከባለፈው ከግንቦት 11 ጨረታ በኋላ ትልልቅ ምንዛሬ ሲያስገቡ የነበሩ ባንኮች አሁን ከፍተኛ የማስገባት እድል አላቸው፣ ካለፈው የልዩ ጨረታ ውጤት በኋላ ማለት ነው። አንዳንድ ባንኮች አሁንም ስም ለመጥቀስ ስለሚያስቸግር ነው፣ ትልልቅ የምትሏቸው ባንኮች ደንበኞቻቸውን፣ አስመጪዎቻቸውን ፍላጎት ለማርካትም ሲፈልጉ የዶላር እጥረትም ለመቅረፍ ሲፈልጉ የየዕለት መግዣ ዋጋቸውን በፍጥነት ነው እየጨመሩ የመጡት። ቦነስም እየሰጡ ከ160 ወደ 170 የደረሱ ባንኮች አሉ። እነዚህ ባንኮች በነገው ጨረታ የሚቀርበው ላይ 100 ቢሊዮን ዶላር ብቻም ስለሆነች ጨረታውን ለማሸነፍ ስለሚጓጉ ከ161 162 በላይ የማስገባት እድል ይኖራቸዋል። እስከ 162 የማስገባት እድል ሊኖራቸው እንደሚችል እኔ ያስባለሁ። ስለዚህ መግዣቸውን ትልቅ ሲያደርጉ የነበሩ ባንኮች ፍላጎታቸው ሰፊ ነው ማለት ነው። በጨረታ ሲያገኙ አግሬሲቭሊ እንደሚገቡ ማሰብ ትችላላችሁ። ደግሞ እንደ ኢትዮጵያ ንግድ ባንክ ያሉ ግዙፍ ባንኮች፣ ሌሎችም ግዙፍ ባንኮች ግን ሰፊ የምንዛሬ ክምችት አቅም አላቸው።
ሬሚታንስን በከፍተኛው ስለሚቀበሉ እኔ ጨረታን ብቻ ለማሸነፍ ነው $100 ሚሊዮን ላይ ያለ ደግሞ ፕሮፖርሽናቸውን አነስተኛ ነው። ያችን ጨረታን ብቻ ለማሸነፍ ብለው ዋጋቸውን ከመጠን በላይ ከፍ ያደርጋሉ ብዬ አልገምትም። እኔ ትልቆቹ ባንኮች ከፍ የማድረግ እድላቸው ዝቅ ያለ ነው። አስቡት፣ ለምሳሌ $1 ሚሊዮን ሁለት ባንኮች ቢያገኙ ብላችሁ አስቡ። $1 ሚሊዮን $1 ሚሊዮን አንዱ በ160 ብር ቢገዛ አንዱ በ162 ብር ቢገዛና መካከል ላይ አንድ ብር እንኳን ልዩነት ካለ 1 ሚሊዮን ብር ትርፍ ወይ ከማትረፍ መቀነስ ማለት ነው። በቀላሉ የሚቆጠር አይደለም አንድ ብር ሳንቲም ራሱ። እነዚህ ግዙፍ ባንኮች በቂ ሪዘርቭ ስለሚኖራቸው ደግሞ የገበያ መረጋጋትንም ለማገዝ ስለሚያስቡ ከፍተኛ ገንዘብ ያስገባሉ ብዬ አላስብም። ነገር ከ160 በላይ ወይ ደግሞ 160 አካባቢ ተቀራራቢ ዋጋ ቢያስገቡ ነው። ግን ነገ ሊቀርብ የሚችለው ራሽናል ሊሆኑ ደግሞ እስቲሜሽኖች ማስቀመጥ ይቻላል። አንደኛ የሚቀርበው $100 ሚሊዮን ብቻ ነው። ባለፈው እንኳን የቀረበው $500 ሚሊዮን ነው እና ከአቅርቦት አንጻር ዝቅተኛ ነው። የባንኮች ፉክክር በጣም ጠንካራ ነው። አሁን በኋላ እንዴት አንዱን እንደሚሰልልና ዋጋ ሴት እንደሚያደርጉ ነግራቸዋለሁ። ስለዚህ ዝቅተኛ እንኳን የሚባለው እስከ 160 ብር የመግባት እድል ይኖሯል። ምናልባት ዌይትድ አቬሬጅ የሚባለው እስከ 161 ብር የመግባት እድል ሊኖረው ይችላል። ከፍተኛ ነገ የሚጠራው ገንዘብ ምናልባት እስከ 162 ብር ሊደርስ ይችላል። ምክንያቱም ባለፈው ጨረታ ላይ ዝቅተኛ ተቀባይነት ያገኘው 159 እና 62 ነበር። አቅርቦቱ ደግሞ $500 ሚሊዮን ነው። አሁን ወደ $100 ሚሊዮን ዝቅ ብሏል። ስለዚህ ታችኛው እንኳን ይሄ ታችኛ የሚባለው መቁረጫ ከቶፍ የሚባለውን እንኳን ዋጋ ላይ 1% ቢጨምሩ ኦልሞስት 160 ብር ላይ ይደርሳሉ ማለት ነው። የባንኮችም ቁጥር በተወሰነ መልኩ የመቀነስ እድልም ደግሞ ሊኖረው ይችላል። ሁሉም ባንኮች ማስገባታቸው አይቀርም። አሁን ጨረታ ላይ 30ውን ባንክ ነው መጥቶ የሚያስገባው። ተሳተፈ የሚባለው ቁጥር ላይ ለውጥ አይመጣም። አገኙ የሚባለው ላይ ነው የሚያሸንፉ ቁጥር ላይ። ምክንያቱም አቅርቦቱ ወደ $100 ሚሊዮን ዝቅም ስላለ እያንዳንዱ ባንክ የሚያስገባውን ዋጋ በጥብቅ ነው የሚከታተሉት። ስለዚህ ማሸነፍ የሚችሉ ባንኮች ቁጥር ከባለፈው 14 ባንኮች ቁጥር ያነሰ ሊሆን እንደሚችል እኔ አስባለሁ። እና የጨረታው ኢምፓክት የሚታወቅ ኢምፓክት ነው። አንደኛ በባንኮቹ ውድድር መካከል በቃ ደንበኞቻቸውን ላለማጣት ሲሉ የጨረታ ዋጋዎቻቸውን ከፍ ማድረጋቸው አይቀርም። ከጨረታ በኋላ ደግሞ የሚለውጧቸው ፕራይስ ይኖራሉ። ግን አንዱ ባንክ ከአንዱ ባንክ እንዴት ነው የተለየ ፕራይስ የሚያስገቡት ሬት የሚያስገቡት የሚለውን ዋና ዋና ሀሳቦች ልንገራችሁ። አስቡት፣ አንዱ ባንክ አሁን እንቅልፍ እያጣ ነው። ምክንያቱም ሌላኛው ባንክ ነገ ስንት እንደሚያስገባ አያውቅም። 16 ባንክ $1 አቶ ተመልሷል በባለፈው በግንቦት 11 ጨረታ። አሁን ማጣት አይፈልጉም። ምክንያቱም በተሻለ ዋጋ የሚገዛበት ነው ብሔራዊ ባንክ ማለት። አሁን ከቦነሱ ጋር እኮ ሲደመር እስከ 170 የሚገዙ አሉ። ብሔራዊ ባንክ ላይ ሄዶ በ160 መግዛት በጣም የሚያዋጣ ነው ለነሱ። ስለዚህ ማጣት አይፈልጉም እና የሁሉም ባንክ ውስጥ ያሉ የውጭ ምንዛሬ ላይ የሚሰሩ ባለሙያዎች የመረጃ መሰብሰብና የሰለላ ስራ እያከናወኑ እንደሆነ ማሰብ ትችላላችሁ። የነገው ተመንን በግምት ማስገባት አይፈልጉም። በዘፈቀደ አያስገቡም ባንኮች በፍጹም ማለት ነው። የሌሎች ባንኮችን ዝንባሌ፣ የገበያውን የላይኛውን ጣሪያ ለማወቅ በደንብ ነው የፈለጉት እና እርስ በርስ መሰላለላቸው አይቀርም። ይሄ እንዴት የሚያደርጉ ይመስላችኋል? የመጀመሪያው አሁን ኢትዮጵያ ውስጥ ኢምፖርተር አለ ብላችሁ አስቡና፣ ኢምፖርተር የአንድ ባንክ ብቻ ደንበኛ ሆንም እንደዛ አይደለም። የ4 5 ምናምን ባንኮች ደንበኛ ነው የሚሆኑ። ትልልቅ ቢዝነስ የሚያንቀሳቅሱ አስመጪዎች መድኃኒት የሚያስመጡ፣ ብረታ ብረት የሚያስመጡ ሊሆኑ ይችላሉ። ሌሎች ኤሌክትሪክ መኪና የሚያስመጡ ሊሆኑ ይችላሉ። ሌሎች የፍጆታ እቃዎች የሚያስመጡ ሊሆኑ ይችላሉ። እና አንድ ባንክ ብቻ አይደለም ደንበኛቸው፣ 3 4 ባንክ ይኖራቸዋል። ምክንያቱም ይሞክራሉ። ኤልሲ ለማግኘት እዛም ነው የሚከፍቱት። በቃ ሙከራ ማለት ነው። እና እነዚህን ሰዎች ይጠቀማሉ። አንድ ባንክ ታማኝ ደንበኛውን ጠርቶ በቃ የእኛ ተፎካካሪ የሆነው ሌላኛው ባንክ ነገ በጨረታው ሊሰጥ ያሰበው የምንዛሬ ተመን ስንት ሊመስል ይችላል ብለው ቼክ ሊያደርጉ ይችላሉ። እኛ የተሻለ ዋጋ እንሰጥሃለን መባባላቸው አይቀርም። ይችን ታክቲክ መጠቀማቸው አይቀርም። ደንበኛውን የውስጥ መረጃ አድርጎ መጠቀም ማለት። ምክንያቱም ባንኮቹ የውጭ ምንዛሬ የሚፈልጉት እኮ ላስመጪው ለመስጠት ነው። ስለዚህ እኔ በ160 ተጫርቼ ካመጣው አንተ በ160 ትገዛኛለህ ወይ ነው እኮ
ከደንበኞቻቸው ጋር መጀመሪያ ድርድር እያደረጉ ነው ጨረታ ውስጥ የሚገቡት። ስለዚህ አንዱ ባንክ ለዛ ለደንበኛ ኦፈር ማድረጉ አይቀርም፣ ሌላውም ኦፈር ማድረጉ አይቀርም። ስለዚህ እነዛ ስንት ኦፈር አድርጉልህ፣ እኔ የተሻለ ኦፈር አደርግልሃለሁ ብለው ያኛው ባንክ ሊያስገባ ያስበውን ማወቅ ይችላሉ። ስለዚህ ያገኙትን ፍንጭ ይጠቀሙና እነዛ 160 አስበው ከነበረ እነዚህ 160 ከ50 እንደማለት ነው። ስለዚህ በዚህ የጋራ አስመጪዎቻቸውን ደንበኛ መጠቀም ኢንተርባንክ ክላይንት ቼኪንግ የሚባለውን ሲስተም ሊከተሉ ይችላሉ። ሁለተኛው በባንኮቹ መካከል የጎንዮሽ አይነት ዋጋ ግመታም አለ። ምን ሲባል ሰምታችኋል? ባንክ ለባንክ እርስ በርስ ይበዳደራሉ አይደለም? ዶላርም ይሻሻጣሉ። አንዱ ባንክ ያለውን ዶላር ለሌላው ባንክ ይሸጣል። አሁን ባለው ሁኔታ አንዱ ለሌላው የሚተርፍ ዶላር ላይኖራቸው ይችላል። ግን ይችን መረጃ መለዋወጫ ማድረግ ይችላሉ። ምን ሊሉ ይችላሉ? አንደኛው ባንክ ብድግልና ለሌላኛው ባንክ ዛሬ ዶላር ከእናንተ ጋር በዚህን ያህል መግዛት እንፈልጋለን የሚል ኦፈር ሊያቀርቡ ይችላሉ። ልንገዛ እንፈልጋለን። ያኛው ባንክ ምን ሊል ይችላል? አይ ነገ እኮ ብሔራዊ ባንክ ጨረታ አለ፣ ስለዚህ በዚህን ያህል ዋጋ አንሸጥም ሊሉ ይችላሉ። ስለዚህ ምን እያሉ ነው ማለት ሲናሪዮ በነገ ዋጋ ከዚህ በላይ የሚበልጥ ዋጋ ሊኖር ይችላል እያሉ ነው ማለት ነው። ስለዚህ ካቀረቡላቸው ዋጋ ነገ ከብሔራዊ ባንክ የመውሰድ ፍላጎት እንዳላቸው አናሊሲስ ይሰሩና ከፍ አድርገው ሊጫረቱ ይችላሉ። አንደኛው እርስ በርስ በመገበያየት በኩል በቃ በዚህ ላይ ትሸጣለህ፣ አይ አልሸጥም ካሉ ስለዚህ በዛ ከፍ ባለ ዋጋ ለማምጣት ፍላጎት አላቸው የሚለውን የኢንተርባንክ የውጭ ምንዛሬ ገበያውን እንደ አንድ መረጃ ይጠቀማሉ። ዝም ብለው ሪስክ አይወስዱም። ሶስተኛው እንዳትረሱ፣ ኢትዮጵያ ውስጥ ያሉ ባንኮች ስራ አስኪያጆች በሙሉ የሚተዋወቁ ሰዎች ናቸው። ሎን አካባቢ ያሉ ሰዎች የሚተዋወቁ ናቸው። ባንኮች 30 ባንክ እኮ ነው። 30 ዳይሬክተር ሊተዋወቅ ይችላል። በብዙ አጋጣሚ ይተዋወቃሉ። አንዱ ጋም ሰርቶ ሊሆን ይችላል። በቃ ኢትዮጵያ የባንክ ኢንዱስትሪ ውስጥ በተለይ ውጭ ምንዛሬ ክፍል የሚሰሩ ሰዎች መተዋወቃቸው አይቀርም፣ ቁጥራቸው ጥቂት ስለሆነ። ስለዚህ አብዛኞቹ እርስ በርስ በቅርብ ይተዋወቃሉ። ስለዚህ መደበኛ ባልሆነ መንገድ ምናልባት በስልክ ሊሆን ይችላል፣ ካፌ ውስጥ ቡና እየጠጡ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ ትንሽ ዲስከስ ማድረጋቸው አይቀርም፣ አስበውትም ሳያስቡትም። ስለዚህ ነገ የእናንተ ባንክ ጠበቅ ያለ ዋጋ ነው የሚሞላው ወይስ ዝቅ ያደርጋል፣ ከፍ ያደርጋል ወይስ መባባላቸው አይቀርም። እነዚህም ፍንጮች ይለዋውጧቸዋል። ሙሉ ቁጥሩን ባይነጋገር 160 እናስገባለን ባይሉም ግን በአሁኑ ጨከን ብለን እንኳን ለማግኘት እንሞክራለን ከተባባለው ከፍ አድርገው ሊያስገቡ ነው የሚለውን ዳታ አድርገው ይጠቀማሉ። ይሄ በዓለም ላይ ያለውን በሙሉ ነው የምነግራችሁ። አራተኛው ይሄ የዕለታዊ ዋጋዎችን ቼክ ያደርጋሉ። ለምሳሌ ዛሬ ጁን 8 ባንኮች ስንት እያስገቡ ነው? እኔ እንኳን በ1 ብር ምናምን የሚጨምር ያስገቡ ባንኮችን አይቻለሁ። ስለዚህ ዛሬ ነገ ነው ጨረታው። ዛሬ ግን ጠዋት ያወጡትን የውጭ ምንዛሬ መግዣና መሸጫ በጥብቅ ነው የሚከታተሉት። አንዱ ባንክ ባለፉ ቀናቶች ምናልባት በመደበኛ የዶላር መሸጫና መግዣ ዋጋዎች ላይ በፍጥነት የሚያሳድግ ከሆነ በፍጥነት የሚያስጠጋ ከሆነ ወደ ላይ ሌሎች ባንኮች ምን እንዲያስቡ ያደርጋል? የሆነ ምልክት ይነግራቸዋል። ምክንያቱም አሁን ከፍ አድርገው እየገዙ ከሆነ ከደንበኞች እየገዙ ከሆነ ነገ ከብሔራዊ ባንክ ትንሽ ከፍ አድርገው ቢገዙ አይጠሉም ማለት ነው። እነዚህ ባንኮች አሁን ቦነስ እየሰጡ በ170 ከደንበኛ እየገዙ ያሉ ባንኮች ነገ ከጨረታ በ165 ቢገዙ የሚጠሉ አይሆኑም። ስለዚህ እንዴት ነበር እያሳደጉ የነበረ? ባለፈው ጨረታ ጀምሮ ምንም ዋጋ ያልጨመሩ እስከ ጁን 8 እስከ ዛሬ ድረስ ምንም ያልጨመሩ ካሉ ምናልባት ነገ ብዙም ከፍ ላይ ያደርጉም ይችላሉ። ይህን ዕለታዊ ይፋዊ ተመኑን እንደ ሪፈረንስ ፖይንት ሊጠቀሙ ይችላሉ። ይህን ዲቴክት ያደርጋሉ። አንዱ ባንክ የ29ኙንም ባንክ እንደሚያይ እንዳታጡት። እኔ አምስተኛው የባለፈውን ጨረታም ውጤት ማቴማቲካል ሞዴሊንግም የሚሰሩለት ይመስለኛል። ይህ እንደውም በጣም የተለመደና ሳይንሳዊ ነው። በቃ ብሔራዊ ባንክ ባለፈው ጨረታ ያወጣውን ከፍተኛ ዋጋ ቼክ ያደርጋሉ፣ ዝቅተኛ ዋጋ ቼክ ያደርጋሉ። እንዴት ነው ሲጨምር ሲያድግ ምናምን የነበረው ከፍተኛ ጨረታ ሲገባ፣ ዝቅተኛ ጨረታ ሲገባ የሚለው ሁሉም ባንክ የኢኮኖሚ ባለሙያዎች አሉት። የባለፈውን ዋጋ እንደ ስታንዳርድ ዲቪዬሽን ይጠቀሙና ነገ አቅርቦቱ ከ500 ሚሊዮን ወደ 100 ሚሊዮን ዝቅ አለ። ስለዚህ የተጫራቾች ዋጋ ምን ያህል ፐርሰንት ሊያድግ ይችላል? ፎርካስት ሞዴሎች አሉ። እነሱን ተጠቅመው የራሳቸውን ዋጋ ሊተምኑ ይችላሉ። ይሄ ነው እኮ በጣም የተለያየ ዋጋ ማትመለከቱ። ለምሳሌ በከፍተኛና በዝቅተኛ ባንኮች ባስገቡት ዋጋ መካከል ከ1 ብር በላይ ልዩነት አታዩም አይደለም? በቃ 159 ገብቶ ከነበረ በዝቅተኛው
160 ነው የምታገኙት ከፍተኛው። መሀል ላይ ብዙም ልዩነት አታዩም። ብዙም ልዩነት የማታዩት እንደዚያ የካልኩሌሽኖችና እንደዚያ የተስለላ የፎርካስት ስራዎችን ስለሚሰሩ ነው የሰፋ ልዩነት የማታዩባቸው። ይሄ በቃ በእርስ በርስ የመማማ እንትን የቼክ የመደራረግ አይነት ካራክተር አለ። ምክንያቱም ነገ ሁሉም ባንኮች በተመሳሳይ ሰዓት ነው የሚገቡት። እነዚህ የሰበሰቧቸው መረጃዎች አሏቸው። ቅድም በምነግራችሁ በአምስቱ መንገድ መረጃዎች ሰብስበዋል። ነገ ጠዋት ከ4 ሰዓት እስከ 6 ሰዓት ባለው ነው ጨረታቸውን ሄደው የሚያስገቡት። ስለዚህ ተቀራራቢ ዋጋ የማስገባት ልምድ አላቸው። ለዚህ ነው በቃ በድንገት በጣም ከፍተኛ በጣም ዝቅተኛ ምናምን ዋጋ ማትመለከቱት። እነዚህን ቼክ እያደረጉ ነው። እነዚህ መረጃዎች ለእናንተ አድሬስ ለማድረግ ነው። ነገ ደግሞ የወጣው እንመለከትና ዲስከስ ልናደርግበት እንችላለን። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ ከልብ አመሰግናለሁ። መልካም ቀን።